ጉድ! አማቻችን ዛሬ አልጋው ላይ ሽንቱን ጉድ እኮ ነው። የዛሬውማ ይለያል። በቃ ኧረ ሀይሚ ወዴት እየሄደች ነው? እኔ ብለው ተንኮል ማርያምን እመቤቴን እግዚአብሔርን እኔ አልሸነውም። ኧረ እኔ አልሸነውም። እኔ ሊተነስቼ ነኝ። ወይኔ ብሩክ ዛሬ እናቴን አሳዘነኝም አሳቀኝም። አስባችሁታል? ከእንቅልፋችሁ ስትነቁ በቃ እንደው ጊዜያችሁ ምናምን በቃ በራሳችሁ ፈቃድ ቀስ ብላችሁ ስትነሱ የነበረው ከዛ ሰው ቀስቅሷችሁ ልክ ስትነቁ በሽንት ተዘብዝፋችሁ ብታገኙት በኢየሱስ ክርስቶስ ስም በጣም ከባድ ነው። ለማንኛውም ጨረቃዎቼ ዛሬ ተመልሰው መጥተዋል። ብሩክ በጣም ነበር ያሳቀኝ። ሀይሚ ራሱ በሳቅ ገደለችኝ። የኔ ወርቅ የኔ ዳይመንድ እና ብዙ ነገር እየተባለ ነው እንግዲህ ስለ ሀይሚ ስለ ብሩክ። ግምጄ ሄዳለች ወይ ደግሞ ግምጄና ሀይሚ ብሩክ አንድ ላይ ነበር የሚሰሩት። አሁን እነሱ በራሳቸው ቤት እየሰሩ ነው፣ እግዚአብሔር ይመስገን። ወይም ደግሞ በራሳቸው ቤት ውስጥ ማለት ነው። ሶ ግምጄን ባለችበት አለች። ያው ክፉ ነገር አላወራችም፣ ምርጥዬ ልጅ ናት። የእሷን ስም ላነሳ የፈለኩት ነገር ያው በእሷ ምክንያት ስትንጫጩ ስለነበረ ነው። ሌላኛው ደግሞ ሀይሚዬ ዛሬ ምን አለች መሰላችሁ? ክፍል ቀይራለች እንደምታዩት እና ብዙ ነገር እየተወራ ነው። ለማንኛውም ግን ፈጥራችሁ አታውሩ ለማለት ነው። ሁሉ ነገር በጊዜው የሚሆን ነገር ነው። ስለዚህ እንደዚህ ነው እንደዛ ነው እያላችሁ ሌላ ታሪክ አታውሩባቸው። ዋናው ነገር ወደ ዛሬው ቪዲዮ ነው የማልፈው። ያው እስከዛሬ የቆዩበት ወይ ደግሞ እየመጡ ያሉበት መንገድ በጣም ደስ የሚል አስደሳች ነገር ሆኗል። ዛሬ ደግሞ ለየት ያለ ፕራንክ መጧል። እች ልጅ እንግዲህ በፕራንክ ትናንት አይታችኋታል እንዴት ስታብድ እንደነበረ። እኔ ትናንት ቪዲዮ ለመስራት አልተመቸኝም ነበር። አንዳንዴ በኔትወርክ ምክንያት ጥፍት እላለሁ። እየሳኮ ነበረ እና ዛሬ ነው ሙሉን ቪዲዮ ያየሁት፣ የትናንትናውንም የዛሬውንም ማለት ነው። የዛሬው ደግሞ ከብሩክ ክፍል ገብታ እንግዲህ ብሩክ ተኝቷል። እንደምታውቁት አርሰናል በብሩክ እድሜ በሉት ዋንጫ በልቶ አያውቅም። ይሄ አሳዛኝ ህዝብ እንግዲህ የአርሰናልን ዋንጫ እስኪበላ አርሰናል ዋንጫ እስኪበላ ስንቶቹ በቃ ይህንን ዋንጫ ሳያዩ ሞቱ። እውነቴን ነው የምላችሁ። እንደው ይህን ዋንጫ ሳያዩ ሳይሰሙ ሞተዋል። እየጠበቁ በጉጉት የነበሩ የደረሳችሁ ሰዎች እድለኛ ናችሁ እያስባለሁ። እንኳን ደስ ያላችሁ ነው ማለት የምፈልገው። ያው ኳስ በጣም ስሜቱ ከባድ ነው እውነት ለመናገር ለሚያይ ሰው፣ በደንብ ለሚከታተል ሰው፣ በደንብ ብዙ አመት የቆየ ሰው። አሁን እንደውም ብዙዎቻችሁ በብሩክ ምክንያት አርሰናል ደጋፊው ናችኋል። ብዙ የጨረቃ ፋሚሊዎች ስለ ኳስ ምን የሚባል ምንም የማታውቁ ተጫዋች እንኳን አንድ ጥሩ እስኪ ከአርሰናል ብትባሉ ወይ ከሲቲ ወይ ከሊቨርፑል ወይ ደግሞ ከዩናይትድ አንድ ተጫዋች ጥሩ ብትባሉ አታውቁም ነበር። አሁን ላይ ግን ያው በብሩክም ምክንያት በሌሎችም ምክንያት እንግዲህ አርሰናልን እየደገፋችሁ እንዲሁም ተጫዋቾቹን እስከ ቁጥራቸው እስከሚያደርጉት ማሊያም እያያችሁ እየተናገራችሁ ነው የሚገኘው። ደስ ይላል። ኳስ በጣም ያዝናናል። ግን ያው ኢትዮጵያ ውስጥ እውነት ለመናገር በጣም ወጣ ያለ ነገር ይደረጋል። ወጣ ያለ ወንዶች አምሽቶ የመግባት ከዛ ኳስ ሲሸነፉ በጣም ተበሳጭተው ሚስቶቻቸው ጋር በጣም ከባድ ግብግብ ውስጥ መፍጠር፣ ሲያሸንፉ እብደታቸው መከራ። በተለይ የአርሰናል ደጋፊዎች በጣም ከባድ ናቸው። በነገራችን ላይ አይታችኋል። ራቆታቸውን ሌሊቱን 6 ሰዓት 7 ሰዓት ሌሊት መንገድ ሰግተው እንዴት ሲጨፍሩ እንዳደሩ እና ለማንኛውም ሁሉም ነገር በመጠን ሲሆን ደስ ይላል። እና ብሩክ ይህንን ደስታውን እንግዲህ መጀመሪያ ነው ብሩክ አርሰናል ሻምፒዮን ብሎ ወይ ደግሞ አርሰናል ዋንጫ ይበላል ብሎ እርግጠኛው ሆኖ ከብዙ ቀን በፊት ነው ይህን ቲሸርት አሳትሞ እንትን ሲል የነበረው። ግምቱ አልተሳሳተም፣ ትክክል ነው ሆኖ የተገኘው። አርሰናልም ዋንጫ በልቷል። ብሩክም እንደምታዩት እንግዲህ ለሀይሚ ትልቅ ነገር ያደርግላታል ብዬ ጠብቃለሁ። እግዚአብሔርን ይሄን ዋንጫ እንደዚህ ከሆነ አርሰናል ካሸነፈ አርሰናል ዋንጫ ከባላ ለሀይሚ ማድረግላት ነገር ምናምን ሲል ነበር። ቃል የገባውን ነገር እንደምታደርግ ተስፋ እናደርጋለን። እውነት ለመናገር እኔም በጣም ጠብቀው ብዙ ነገር አለ። ምክንያቱም ይሄ ዋንጫ ማለት ለአርሰናል ደጋፊዎች እጅግ በጣም ከምነግራችሁ በላይ ያው ኳስ ደጋፊ ስትሆኑ ነው ስሜቱ የሚገባችሁ። የነገርኳችሁን ያህል በቂ ነው። ወደ ኳስ ከገባን አይቀር ሀይሚም እንግዲህ እንደምታዩት የውጩን ዩናይትድ ብላ እንግዲህ ሚፍታህ ጋር ተባብራ ብሩክን ለማናደድ ነው። በነገራችን ላይ ለምን መሰላችሁ የአርሰናል ደጋፊ ሆኜ ያን ማሊያ ታዩ ሲላት የነበረው ማለት ነው። አርሰናል እና ዩናይትድ በጣም የሚጠላሉ ክለቦች ናቸው። የአርሰናል ደጋፊ ማንቸስተር ዩናይትድን ደጋፊ በጣም ነው የሚጠላው። የማንቸስተር ዩናይትድ ደጋፊ የአርሰናልን ደጋፊ በጣም ነው የሚጠላሉት። እግዚአብሔርን ነው የምላችሁ። ምንም አይዋደዱ ምንም ነው የምላችሁ። እና ለዛ ነው አይዋደዱም። ሀይሚ እንግዲህ የውጯ ልሳካ ሲላት አርሰናል ዋንጫ ሲበላ
ወደ ሀገር ውስጡ መጣለች። ሀገር ውስጥም ያው በጣም ወደ 18 አይነት ክለቦች አሉ። በነገራችን ላይ እኔ ኳስ እከታተላለሁ። ለማታውቁ ሰዎች ደስ ይለኛል። ኳሴ በጣም ነው የሚያዝናናኝ። እንደ ሌሎቹ ሱስ ሆኖብኝ ሳይሆን ጀስት እንዲህ ለመዝናናት አያለው ማለት ነው። እና ሀይሚዬ ደግሞ ወደ ሀገር ውስጥ መጣ እንግዲህ የቡና ደጋፊ ሆናለች። አብዛኞቹ የጉራጌ ልጆች እንግዲህ የቡና ደጋፊዎች ናቸው። አንዳንዶቹ እንትና ዊና ብቻ ነው የቅዱስ ጊዮርጊስ ወይ ደግሞ የሸባው ደጋፊ የሆነው እንጂ ሌሎቹ ያው የቡና ናቸው በአጠቃላይ። ሀይሚዬ ደግሞ ዛሬ ቡንዬን ማሊያ ለብሳ መጣለች። ይመችሽ የኔ ቆንጆ። እና ውዶችዬ ወደ ዛሬው ቪዲዮ ትመጣላችሁ። ሀይሚ ትልቅ ተንኮል ሰርታበታለች። ከተኛበት ይሄ ልጅ በጧቱ ቀስቀሳ ቁርስ ላበላ ነው ብላ ተነስ ብላ አስቻኩላው። ልክ ሲነሳ ምን ቢሆን ጥሩ ነው ሱሪ ሁሉ ያለበት ብስብስ ብሎ እና መጣችና ምን ብትል ጥሩ ነው። እመቤቴን ያሳቀችኝን ፓርት ልንገራችሁ። እኔ ምን አለችው እንዴ ሽንትን ትሸናለህ እንዴ ምናምን አለችው እንዴ ነው ወይንስ እዚህ ጋር ያለ ባህል ምን እዚህ ጋር በሙቀት የተጨናነቀ ላባለህ እንዴ ምናምን እያለችው ነበር። በሙቀት የተጨናነቀ ስጋለህ እንዴ እዚህ ጋር አለችው። በጣም ነው የሳቅኩት። እግዚአብሔርን ነው የምላችሁ። በምን አወቅሽ እንደተጨናነቀ? አይ ብዬ እኔ ወርቅ እና ብሩክ እመቤቴን እግዚአብሔርን አልሸነውም ማርያምን እመቤቴን አለ። መጨረሻ ላይ ደግሞ ጸበሌ በቃ መንፈስ ነው ምናምን እያለ ጸበሌ ስትረጫው በቃ በጣም ተበሳጨባት። ብቻ ሀይሚዬ ጭዊ አታጭም ወርቅ እኮ ነሽ። በቃ እመቤቴን ሁሉ ነገር የሚያምርብሽ እና እንደዚህ አይነት ነገር ስሩልን። በቃ እኔ መጣላት እንዳታመጡ። መጋጨት አለ አዎ ኦፍኮርስ ትጠላላችሁ፣ ትደባደባላችሁ፣ ትጨቃጨቃላችሁ። ያው ድብድብ እንኳን መኖር የለበትም። በጣም በጣም የምቃወመው ነገር ነው። ግን መጣላት ያለ በቃ ባልና ሚስትም ባለትዳር መሆናችሁ ጓደኛም ፍቅረኛ መሆናችሁ ስትዋደዱ አንድ ቤት ውስጥ ባጭሩ ስትኖሩ ብዙ ነገር አለ እና ግን አትጣሉብን። ሰው የዛሬ ቪዲዮ በጣም ያበደ ነበረ። ሀይሚዬ በቃ ሁሉም ነገር የሆነ ያምርብሻል፣ ሁሉም ነገር ይሆንልሻል፣ ሁሉም ነገር ይሳካልሻል። በቃ ደርባባ፣ ጀግና፣ ጠንካራ ሴት ነሽ። ስለ ሀይሚ ቲክታክ ላይ ጥሩ ጎኗን ያን ያህል አጉልቶ የሚያወራው ሰው ብዙ እንዳለ ሆኖ የእሷን ስም ለማጥፋት ያለፈ ማንነቷን እያነሳችሁ ያለፈ ፎቶዋን እየለጠፋችሁ ክፉ ነገር የምትጽፉ ክፉ ነገር የምታወሩ እንደ አዲስ ነገር በቃ በፊት ተወርቶበት ያለቀውን ነገር ቲክታክ ላይ አሁን እየፖሰታችሁ ብዙ ሀሜትና ቡጨቃ እያረጋችሁ ነው። አልሰማችሁ። ልጅቷ ተዋት ትኑርበት። በጣም የተረጋጋ ሰላማዊ የሆነ በውበትም በኢኮኖሚም በህይወቷም በእድገትም በሁሉም ነገር እያደገች እያየናት አይናችን እያየ እያደገች ከዛሬ ነገዋ ተሻሽሎ ከትናንት ዛሬዋ ተሻሽሎ ከፍ ያለ ደረጃ ላይ ደረሰች ምርጥዬና ጀግና እንቁ ሴት ነችና ማንም ምንም ቢላት ከእግሩ አጣቢ ራሱ አይደርስም። ይሄንን እንገራችሁ ላሳውቃችሁ ብዬ ነው። ናት ቦጭቋት ለማለት ነው። ለማንኛውም ግን ውዶችዬ ሀይሚንና ብሩክን አለንላችሁ ልንላቸው ይገባል። ሁሌ እንዲህ ከደገፍናቸው፣ ሁሌ ያለንላችሁ ካልናቸው፣ ሁሌ ደስታቸውን የምንፈልግ ከሆነ እመኑ መጣላት የለም፣ ጭቅጭቅ የለም። ኢቭን እንደው ቢጣሉ እንኳን ቢጨቃጨቁ እንኳን አለመግባባት እንኳን ቢፈጠር ማለት ነው እመኑኝ በቃ ወደ ሚዲያ አያመጡትም። ውስጥ ለውስጥ ተጨቃጭቀው ተጣልተው ከዛ ሰላም ሆነው ድጋሚ ለኛ ሰላማዊ ቪዲዮ ይለቁልናል። ካልሆነ ግን ሌላ ከባድ ታሪክ ይፈጠራል። ለማንኛውም ያላችሁበት ሁኔታ ደስ ይላል። የዛሬው ቪዲዮ ያበደ ቪዲዮ ነው። እንደዚህ ነው በቃ እኛ ሰላም አግኝተን ስቀን ተጫውተን ቦርቀን በቃ ማለፍ ማየት የምንፈልገው ደስ የሚል ቪዲዮ ነው የዛሬ ቪዲዮ። የእውነት ለመናገር ፈጣሪ ይመስገን። ሌላ ምን ይባላል? የእውነቴን ነው። ለዚህ ቀን ያደረሳችሁ እንዲህ እንድትግባቡ፣ እንዲህ እንድትዋደዱ፣ እንዲህ እንድትተሳሰቡ ያደረጋችሁ የተመሰገነ ይሆንላችኋለሁ። እንግዲህ ብሩክ ያው በመጠኑ ይሁን ኳስ አደጋገፍ በመጠኑ ይሁን። ምክንያቱም ስታሸንፍ እንዲህ ከተደሰትክ እንግዲህ ሲሸነፍ ደግሞ ምን ያህል እንደሚበሳጭ ገምቱ። እመቤቴን መገመት አይከብድም። እና ሀይሚዬን የአርሰናል ደጋፊ ሆኜ ምናምን እያላት ነበረ። በእርግጥ የዩናይትድ እሷ ኳስ ያን ያህል የምትከታተል ልጅ አይደለችም። ስለ ኳስ የምታውቀው ነገር የለም። ግን ከዚህ በኋላ አንዳንዴ ያው ከሚፍታ ጋር ሆኖ ትንሽ ብሩክን ቢያበሽቁት ደስ ይለኛል። ግን ያው ሻምፒዮን ስለሆነ አሁን አይበሽቅላቸውም። ስለዚህ ያላት አማራጭ ምንድን ነው? የአርሰናል ደጋፊ ሆና ልክ ቲክታክ ላይ የሆኑ ጥንዶች አሉ። እግዚአብሔርን ነው የምላችሁ አንድ አይነት ክለብ እየደገፉ ወይ ደግሞ እንደ እረዱና እዮብ ደግሞ እሷ የዩናይትድ ነች፣ እሱ የአርሰናል ነገር ነው። የተለያየ ክለብ ነው። በጣም የሚጠላሉ ክለቦችንም እየደገፉ ለ90 ደቂቃ ያው ይኮራረፋሉ ሲጫወቱ። እንደዛ ከሚሆን ግን በቃ እሱ የሚወደው ነገር ብትወጂ፣ እሱ የሚከተለው ነገር ብትከተይ፣ ከእሱ ጋር
አብረሽ ቪዲዮ ብትሰሪ ደስታሽን አብረሽ ብትገልጪ ከዚህ በኋላ ከዚህ በፊት ማትከታተይ ከሆነ አሁን ላይ ብትጀምሪ ከብሩክ ጋር ደስ የሚል ነገር አለው ኳስ ብዬ አስባለሁ። ምክንያቱም አንቺ አብረሹ ማታይ ከሆነ አብረሽ ማትደግፊ ከሆነ ስሜቱ ምን እንደሆነ ስለማይገባሽ እንደው ተሸንፎ እንኳን ቢበሳጭብሽ ድንገት ቢቆጣሽ ወይ ደግሞ ብስጭጭት ቢል ስሜቱ አይገባሽም። ወይ ደግሞ አሸንፎ በቃ በደስታ ሲዘል ብታዩ ይሄ ልጅ አበደ እንዴ ልትይ ትችያለሽ። ምክንያቱም ስሜቱን አታውቂውማ። ምንድነው ይሄ ልጅ ጨለለ እንደ ሄደ እንደ በቃ ልብሱን ሊያወልቅ ነው በቃ ነው ብትዩ እና አብረሽ ማየት ስትጀምሪ ግን ስሜቱን በቃ ሲያሸንፍ በቃ ይዞ ኖርማል ነው። ሲያሸንፍ ዋው ደስ ይላል ምናምን ብለሽ ደስታሽን መግለጽ እንድትችይ አንድ አይነት ክለብ ብትደግፊ ጥሩና ጥሩ ነው ብዬ አስባለሁኝ። እኔ ሀሳብ አስተያየት ይሄንን ይመስል ነበር። የዛሬው ቪዲዮ እንዴት አያችሁት? ከትናንትናው ደግሞ የዛሬው ደግሞ የባሰ ነው። ጉድ እኮ ነው። የትናንትናውማ ቂጧ ላይ ድስቱን አድርጋ እኔ በጣም በቃ ኧረ ተይ ተይ የቤቱን እቃ ሁሉ አትጨርሹ እያለ ገራሚ ቪዲዮ ነበር። ለማንኛውም የሚመቻችሁ ጨረቃዎቼ ክፉ አይያችሁ፣ ክፉ አይን አይያችሁ። በቃ መጨረሻችሁ ይመር፣ ይድመቅ፣ ይዋብ። አመሰግናለሁ። የእናንተን ሀሳብ አስተያየት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ወዶች።